ጦርነት ብዙ አስከፊ ነገሮች አሉት። ታዲያ የጦርነትን አስከፊነት የምንረዳው ከጦርነቱ ከተረፉ ሰዎች ነው። በዛሬው ዳሰሳችንም የምንዳስሰው በሂሮሺማና ናጋሳኪ ላይ ከፈነዳው ቦምብ የተረፉ ሰዎችንና ተርፈውም ሕይወት ባመጣላቸው ዕድሎች ስኬታማ የሆኑ ሰዎች ነው። አብራችሁን ቆዩ። ነሐሴ 6 በ1945 ሂሮሺማ ላይ ቦምብ ፈንድቶ ነበር። ከ3 ቀን በኋላም ሁለተኛ ቦምብ ናጋሳኪ ላይ ፈነዳ። በእነዚህ ፍንዳታዎች 140,000 ሰዎች ሕይወታቸውን አጥተዋል። ነገር ግን በሚያስደንቅ ሁኔታ ከዚህ አስከፊ ፍንዳታ ከተረፉ ሰዎች አብዛኛዎቹ ስኬታማ ሰዎች ናቸው። ኢሲ ሚያኪ ሂሮሺማ ላይ ቦምብ በሚፈነዳበት ጊዜ የ7 ዓመት ልጅ ነበር። ከ10 ዓመታት በኋላም የተፈጠሩትን አሰቃቂ ነገሮች እንደ ትላንት ትዝ ይሉታል። እናቱ በፍንዳታው ጨረር በደረሰባት ጉዳት ምክንያት ፍንዳታው ከደረሰ ከ3 ዓመት በኋላ አርፋለች። ሚያኪ ታዋቂ የፋሽን ዲዛይነር ነበር። በጥቁር ሞክ ዲዛይን ባደረገው ተርትል ኔክ ዲዛይን በዩኤስም ከዚህም አልፎ በስቲቭ ጆብስ ዘንድ ራሱ ታዋቂነትን አስገኝቶለታል። ከጆብስም አንደበት ለግል ታሪክ ጸሐፊው ዋልተር አይዛክሰን እንዲህ ብሎታል። እዚህ የወደድኩትን ጥቁር ቱልቱል ኔኮችን እንዲሰራልኝ ጠየቅኩት። እሱም 100 ያህል ሰራልኝ። እስከ ሕይወቴ መጨረሻ ድረስ የሚበቃኝ አለኝ ብሎ ተናግሯል። ሚያኪ አንድ ያላደረገው ነገር ቢኖር ስለ ሂሮሺማ ተሞክሮ መናገር ነበር። ምክንያቱንም እንዲህ ብሎ ገልጿል። ከአቶሚክ ቦምብ የተረፈው ዲዛይነር ተብዬ መታወቅ አልፈለኩም ብሎም አስረድቷል። ነገር ግን ፕሬዝዳንት ባራክ ኦባማ በ2009 ዓ.ም የኒውክሌር መሳሪያዎች እንዲወገዱ ጥሪ ሲያቀርብ ዲዛይነሩ ለመናገር ወሰነ። በኒውዮርክ ታይምስ ላይ እንዲህ ሲል አስተያየት ጽፏል። ሚስተር ኦባማ የብርሃን ፍንጭ ብሎ የጠራውን ክስተት እኔ እንደ መትረፌ አሁንም ከመቼውም ጊዜ በላይ የግልና የሞራል ኃላፊነት እንዳለብኝ ይረዳለሁ። ፍላጎቴ ያለፈው ነገር ላይ ለመጣበቅ ሳይሆን የአሜሪካ ፕሬዝዳንት ግብ ወደፊት የኒውክሌር ጦርነቶችን ለማጥፋት መስራት እንደሆነ ለዓለም መልእክት ማስተላለፍ ነው። በሚያሳዝን ሁኔታ ሚያኪ በ2022 ዓ.ም በ84 ዓመቱ በጉበት ካንሰር ከዚህ ዓለም በሞት ተለይቷል። በሌላ ታሪክ ስንመለከት ደግሞ የኦሳሙን ታሪክ እንመለከታለን። ኦሳሙ ሺማሙራ ናጋሳኪ በቦምብ ሲመታ የ16 ዓመት ልጅ ነበረ። ተማሪ ያለ ለጦርነቱ ለማገዝ የአውሮፕላን ሞተሮችን የሚጠግን ፋብሪካ ውስጥ ይሰራ ነበር። ጦርነቱ ካለቀ በኋላ ትምህርቱን ለመቀጠል ፍላጎት አደረበት። ነገር ግን ከቦምቡ በኋላ በደረሰው ጉዳት ትምህርት መማር አስቸጋሪ ነበር። እርሱም ለመስራት ተገዶ ስለነበር የተሟላ የሁለተኛ ደረጃ ትምህርት ማግኘት አልቻለም ነበር። በአቅራቢያው በሚገኘው ብቸኛ ዩኒቨርሲቲ ናጋሳኪ ፋርማሲ ኮሌጅ ለመግባት ቻለ። የሆነ ጊዜ ላይ እንዲህ ብሎ ነበር። ፋርማሲ ለመማር ፍላጎት አልነበረኝም፣ ቢሆንም ግን ትምህርት ለማግኘት ያለኝ ብቸኛ መንገድ ነበር ብሎ ትምህርት መማር ግቡ እንደነበር ተናግሯል። ሺማሙራ የሚቀርቡለትን እያንዳንዱን እድሎች ይቀበል ነበር። አንዳንዴም በፍጹም ከማያውቃቸው ሰዎችና ከሚማረው ትምህርት ጋር የማይገናኙ እድሎችን እንኳን ይቀበል ነበር። በመጨረሻም ግን ከጀለፊሽ ወይንም የባህር ብርሃን አሳ ውስጥ አረንጓዴ የሚያበራ ፕሮቲን ወይንም ግሪን ፍሎረሰንት ፕሮቲን ጂኤፍፒ ማውጣትና መለየት ችሏል። ሌሎች ሳይንቲስቶችም ይህም በመጠቀም በካንሰር ምርምርና በብዙ ሌሎች መስኮች ትልቅ ስኬቶችን አግኝተዋል። በ2008 ዓ.ም ሺማሙራ በጂኤፍፒ ላይ ስለሰራው ስራና በኬሚስትሪ የኖቤል ሽልማት ተሸልሟል። በ2009 ዓ.ም በቦስተን ዩኒቨርሲቲ የዩኒቨርሲቲው ፕሬዝዳንት ሮበርት ኤ ብራውን ስለ ሺማሙራ እንዲህ ብሏል። ከናጋሳኪ ወይንም ከሂሮሺማ የመጣ አንድ ወጣት ሳይንስ በማንሃታን ፕሮጀክት ባለው ሚና ምክንያት ሳይንስን ባለመጥላቱ እጅግ እድለኞች ነን ሲል ተናግሯል። በሚያሳዝን ሁኔታ ዶክተር ሺማሙራ በ2018 ዓ.ም በ90 ዓመቱ ከዚህ ዓለም በሞት ተለይቷል። በሶስተኛው ታሪካችን ደግሞ ሳዳኮን እንመለከታለን። ሳዳኮ ሳሳኪን
ሂሮሺማ በቦምብ ሲመታ የ2 ዓመት ሕፃን ነበረች። ከፍንዳታ ከ10 ዓመት በኋላ የደም ካንሰር ታማ ሆስፒታል ገብታ ነበር። ሆስፒታል በነበረችበት ጊዜ በጃፓን አፈ ታሪክ በወረቀት ከ1000 በላይ የኦሪጋሚ ክሬኖችን በወረቀት እየሰራ ሰው በልቡ እጅግ የሚፈልገው ምኞት ቶሎ ይፈጸምለታል የሚባል አፈ ታሪክ አለ። አባቷ ሺጌዮ ሳሳኪ ሲያስታውስም እንዲህ ይላል። ሳዳኮ በወረቀት የሚሰሩትን ክሬኖች ያለማቋረጥ ትሰራ ነበር። ምኞቷ በተቻላት ፍጥነት ከሆስፒታል መውጣትና ወደ ጁኒየር ሃይ ስኩል መግባት ነበር። ምኞቷ እንዲሳካ በጣም ትጓጓ ነበር። ህመሟን በመታገስ ራሷን ብዙ ክሬኖችን በመስራት ራሷን ታስጨንቅ ነበር። በሚያሳዝን ሁኔታ ሳዳኮ በለጋ ዕድሜዋ በ1955 ዓ.ም በ12 ዓመቷ ከዚህ ዓለም በሞት ተለይታለች። ነገር ግን ከሞቷ በኋላ በጽናቷና በትጋቷ ታዋቂ ሆናለች። የሳሳኪ ተስፋና ጽናት ብዙዎችን አነሳስቷል። ከነሱ መካከል ታላቅ ወንድሟ ማሳሂሮ ነበር። እሱም እንዲህ ሲል ጽፏል። ምንም የማያውቁ ንጹህ ልጆች በአዋቂዎች በተጀመረው ጦርነት ተሰውተዋል። የኑክሌር መሳሪያዎች ከዓለም እስኪወገዱ ድረስ አልተውም። ታሪኳንም መናገሬን እቀጥላለሁ ሲል ብሶት የተሞላበትን ጽሑፍ ጽፏል። በሌላ ታሪክ ደግሞ ስለ ኢሳዮ ታሪክ እንመለከታለን። ኢሳዮ ሃሪሞቶ የዛይኒቺ ኮሪያዊ ተወላጅ ሲሆን ቤተሰቡ ወደ ኮሪያ የሄዱት በ1910 እና በ1945 ዓ.ም መካከል ነው። ሃሪሞቶ ሂባኩሻ በመሃል መገለል ይደርስበት ነበር። ሂባኩሻ ማለትም ከአቶሚክ ቦምብ የተረፈ ሰው ማለት ነው። ፍንዳታው በደረሰ ጊዜ ገና የ5 ዓመት ሕፃን ነበር። ታላቅ እህቱ በአደጋው ምክንያት ሞታለች። እናቱም ከዚያ ጊዜ በኋላ በደህናው ጊዜ እንደነበረች አይደለችም። የሆነ ጊዜ ላይ ሃሪሞቶ እንዲህ ብሎ ተናግሮ ነበር። አንዳንድ ሰዎች ለመታሰቢያነት እንዲሆንና ለናፍቆት ነገሮችን ሊይዙ ይፈልጋሉ፣ ያለቅሳሉም። ነገር ግን እናቴ መርሳት ትፈልግ ነበር። የዛን ቀን ትውስታ ፈጽሞ ማጥፋት ትፈልግ ነበር ብዬ አስባለሁ። ከቦምቡ 1 ዓመት በፊት ቀኝ እጁ ላይ ጉዳት ቢደርስበትም ሃሪሞቶ በጃፓን ታዋቂ የቤዝቦል ተጫዋች ነበር እና እስካሁን ድረስ በጃፓን ፕሮፌሽናል የሆነ 385 ነጥብ ያለው የቤዝቦል ተጫዋች ነው። ይህን ያደረገ ብቸኛ ሂባኩሻ መሆኑም ይታሰባል። ነገር ግን ሂሮሺማን መርሳት እንዳልቻለ እንዲህ ብሎ ይናገራል። ምንም እንኳን እንደ ሌሎች ሰዎች ብኖርም እንኳ በፍንዳታው የደረሰብኝ ተጽዕኖ መቼ እንደሚታይ አላውቅም ብሏል። ብዙ ጊዜ የሂሮሺማ መታሰቢያ ስነ ስርዓቶችን ይካፈል ነበር። ነገር ግን በ2019 ለጋዜጠኛ እንዲህ ብሎ ተናግሯል። መናደድ ደክሞኛል። በሌላ ታሪክ የጆ ኪዮሚያን ታሪክ እንመለከታለን። የአሜሪካ የባህር ኃይል ወይንም ዩኤስ ማሪን ነበር። በዚያ አደገኛ ቀን በናጋሳኪ እስር ቤት ውስጥ ነበር። ከዚያ በፊት የባታን የሞት ማርሽ አልፎ ተርፎ ነበር እና ናቫሆ ስለነበር የኮድ ቶከሮችን ቋንቋ እንዲፈታላቸው ያሰቃዩት ነበር። ግን እሱ ከኮድ ቶከሮቹ አንዱ አልነበረም። በአንድ የማሪን ሰራተኞች በሚል መጽሐፍ ላይ እንዲህ ሲል ተናግሯል። መጀመሪያ ጊዜ ስርጭቱን እንድሰማ ሲያደርጉኝ የምሰማውን ማመን አልቻልኩም ነበር። እንደ ናቫሆ ይመስል ነበር፣ ግን ምንም ትርጉም አልነበረውም። ቋንቋዬን እረዳ ነበር፣ ግን የሚጠቀሙትን ኮድ ማወቅ አልቻልኩም። ይህ ምርመራ አድራጊዎቹን እጅግ አስቆጣቸው። ከፍንዳታው ከ1 ወር በኋላ ነፃ ቢወጣም የደረሰበት ጉዳቱ እጅግ ከባድ ስለነበር ወደ ኒው ሜክሲኮ ቤቱ ለመመለስ 4 ዓመት ወስዶበት ነበር። በኋላ ላይ ግን ሽልማት ተሸላሚ የጌጣጌጥ ሰሪ ሆነ እና ጦርነቱ ካለቀ ከ40 ዓመት በኋላ ለአገልግሎቱ የብሮንዝ ስታር ተሸልሟል። ሌላኛዋ ጀግና ደግሞ ሳቱኮ ቱርሎ ትባላለች። ሂሮሺማ በተቃጠለበት ጊዜ የ13 ዓመት ልጅ ነበረች። ብርሃኑን ካየሁ በኋላ በአየር ላይ እንደምንሳፈፍ ያህል ስሜት ተሰምቶኝ ነበር ትላለች። ብዙ የቤተሰቦቿ አባላትና በመቶዎች የሚቆጠሩ የትምህርት ቤት ጓደኞቿ በዚያን ቀን ሞተዋል። ከኔ ጋር የነበሩ ሁሉም የክፍል ጓደኞቼ 30 የሚያክሉ በሕይወት እያሉ ነበር የተቃጠሉት ትላለች።
ከዚያ ወደ ካናዳ ከሄደች በኋላ የሰላም አክቲቪስት ሆነች። የኒውክሌር መሳሪያዎች ማጥፋትን ትሟገት ነበር። በኋላ ዓለም አቀፍ የኒውክሌር መሳሪያዎች የማጥፋት ዘመቻ አይካን ስትደግፍ ነበር። በዚህ ዘመቻ የኖቤል ሰላም ሽልማት ከተቀበሉ ሁለት ሰዎች መካከል ነበረች። በኖቤል ንግግሯ ላይም ዛሬ በዚህ አዳራሽ ውስጥ በሂሮሺማና ናጋሳኪ የሞቱትን ሁሉ ህልውናቸው እንዲሰማችሁ እፈልጋለሁ። እኛ በላይ ደመናው ላይ የሩብ ሚሊዮን ነፍሳት ህልውና እንዲሰማችሁ እፈልጋለሁ። ሞታቸው ከንቱ እንዳይሆን እናረጋግጥ ብላ ተናግራለች። በ2017 ዓ.ም በ122 ሀገሮች የተፈረመው የተባበሩት መንግስታት የኒውክሌር መሳሪያ ክልከላ ስምምነት ሲፈረም ቶርሎ እንዲህ ብላ የሚሰማትን ስሜት ተናግራለች። ሞታቸው ትርጉም እንዲኖረውና ይህም ሙሉ በሙሉ እውን እንዲሆን ሙሉ በሙሉ የኒውክሌር መሳሪያ ለማጥፋት ቃል ገብተናል ብላለች። በሌላ ታሪክ በአስገራሚና በአሳዛኝ ዕጣ ፈንታ 29 ዓመት ዕድሜ የነበረው ጦቶሞ ያማጉቺ በሁለቱም ከተሞች ቦምብ ሲወርድ ነበረ። የገሃነም ጥልቀት ውስጥ ተጉዣለሁ፣ ልሞት እችል ነበር፣ ግን መኖር ዕጣ ፈንታዬ ነበር ይላል። ነሐሴ 6 በሂሮሺማ በስራ ጉዞ ላይ ነበር። ነሐሴ 8 ደግሞ ወደ ናጋሳኪ በባቡር ተመልሶ ነበር። ነሐሴ 9 ደግሞ በስራ ላይ እያለ ሁለተኛው ቦምብ ተጣለ። እሱ ግን ተረፈ። ግን ባልደረቦቹ ሞቱ። ሴት ልጁ ቶሺካ ስትናገር ትንሽ ጉዳት ግን አጋጥሞት ነበር፣ ነገር ግን ከሞት መትረፍ ችሏል ትላለች። ከዚህ ከተመለሰ በኋላ ወደ ስራ በመመለስ ለሚቱቡሺ የዘይት ታንከር ዲዛይን በማድረግ ቤተሰቡን ያስተዳድር ነበር። ካረጀ በኋላ በፍንዳታው ጊዜ ስላየውና ስላሰላሰለው ነገር መጽሐፍ ጽፏል። ኒጆ ባኩ የሚባል ዶክመንተሪ ላይም ተሳትፏል። በ2006 ዓ.ም በዩኤስ ለፊልሙ ካስት ሲደረግ ሲናገር እንዲህ ብሏል። 2 ጊዜ ከፍንዳታው እንደተረፈ ሰው ለሶስተኛ ጊዜ እንዳያጋጥመኝ ተስፋ አደርጋለሁ ብሏል። በመጨረሻ ከሁለቱም ቦምቦች እንደተረፈ ሰው የመጀመሪያው በይፋ የታወቀ ሰው ሆኗል። በ2009 ዓ.ም ኒጁ ሂባኩሻ ተብሎ እንዲጠራ ተደርጓል። በ2010 ዓ.ም በ93 ዓመቱ ከዚያ ዓለም አረፈ። ኮኮ ኮንዶ ደግሞ በሂሮሺማ ፍንዳታ ጊዜ በጣም ሕፃን ነበር። በዚህም ምክንያት ብዙም የምታስታውሰው ነገር የለም። ነገር ግን አባቷ ሚኒስትር ስለነበሩ በፍንዳታው ጉዳት የደረሰባቸው ሰዎችን ሲረዳ ትመለከት ነበር። በዚህ ምክንያት በጣም ትናደድ ነበር። በሕፃን አእምሮዋ እንደዚህ ትል ነበር፣ እንደዚህ ያደረጉትን ሰዎች አግኝቼ መምታትና መበቀል እፈልጋለሁ። እንዲህ ትል ነበር። በ11 ዓመቷ ካፕቴን ሮበርት ሉዊስ ከፊቱ የነበረው ከተማ በቅጽበት እንደጠፋ ሲናገር ስትሰማው በጣም ነበር የጠላቸው። በወጣትነት ጊዜዋ የሰላም አክቲቪስት ሆና ስለ ኒውክሌር አስከፊነት ትናገር ነበር። ቴሪኮ ሳሳሞሪ የፍንዳታው ጊዜ የ13 ዓመት ልጅ ነበረች። በፍንዳታው ከባድ የቃጠሎ ጉዳት ደርሶባታል። ራሴን ለመጀመሪያ ጊዜ ሳየው አውሬማይ መስሎኝ ነበር ትላለች። በ1955 ከ25 የሂሮሺማ ሜድንስ አንዷ ሆና ወደ አሜሪካ ሄዳ ቀዶ ጥገና አድርጋለች። ከሕክምናውም ከተመለሰች በኋላ የሰላም አክቲቪስት ሆናለች። በ2024 በ92 ዓመቷ ከዚህ ዓለም አርፋለች። ታካሺ ናጋይ ራዲዮሎጂስት ነበር። በስራው ምክንያት ለረጅም ጊዜ በራዲዮ አክቲቭ ጨረር ተጋልጦ ስለነበር የካንሰር ታማሚ ነበር። እናም 3 ዓመት ብቻ እንደሚኖር ተነግሮት ነበር። ናጋሳኪ በቦምብ በተመታች ጊዜ እሱ እንዲሁ በከባድ ህመም ላይ ነበር። ወደ ቤቱ ተመልሶ ሲመጣ ቤቱ ፈርሶና ሚስቱ ሚዶሪ በፍንዳታው ሞታ ነበር። የታካሺና የሚዶሪ ወዳጆች ማህበር ፕሬዝዳንት ጋብሪኤላ ዴክመንቴ እንደተናገረችው እሱ ፈጽሞ የፈረሰች ከተማ ውስጥ ነበር የሚኖረው። ምንም ነገር አልቀረውም፣ ቤት አልነበረውም፣ ከአልጋው መነሳት አይችልም ነበር። ብዙ ሰዎች በዚህ ሁኔታው ተስፋ ይቆርጡ ነበር። ነገር ግን ናጋይ በጠንካራ እምነቱና ሌሎች የቦምቡ ተጎጂዎች ደስታ እንዲያገኙ ስለሚፈልግ ፍላጎቱ ብርታትን አስገኘለት። ከዚህ በፊት ወደ ካቶሊክ እምነት ተመልሶ ስለነበር በመንፈሳዊ ሕይወት ተለይቶ በትንሽ ጎጆ ውስጥ ኖረ። በህመሙ ምክንያት ከአልጋ ሳይነሳ
መጽሐፍት ይጽፍ ነበር። በ1949 ዓ.ም የጻፈው የናጋሳኪ ደውሎች የተባለ መጽሐፍ ብዙ ተሽጦ ታዋቂ ሆነ። በ1950 ደግሞ በዚያው ስም ፊልም ተሰራበት። እስከዚህ ድረስ ታዋቂ ሆኖ ነበር። ከሄለን ኬለር ጀምሮ እስከ ንጉሠ ነገሥት ሂሮሂቶ ድረስ ሰዎች እሱን ለማግኘት ይመጡም ነበር። 1951 ዓ.ም ከዚህ ዓለም በሞት ተለየ። ዶክተሮቹ ከነገሩት ጊዜ በላይ ከ3 ዓመት በላይ መኖር ችሎ ነበር። በ2021 ዓ.ም ታካሺና ሚዶሪ ናጋይ የእግዚአብሔር አገልጋዮች ተብለው በካቶሊክ ቤተ ክርስቲያን ውስጥ ወደ ቅዱስነት ለመድረስ የሚወስደው ሂደት የመጀመሪያው ደረጃ ተሰጣቸው። ከነዚህ ታሪኮች እንደምንረዳው የሰው ልጅ አለመስማማትን በጦርነት ከሚፈታ በንግግር ቢፈታ ኖሮ እነዚህን አስከፊ ታሪኮች ባንሰማም ነበር። እነዚህ ከላይ የጠቀስናቸውም ሰዎች የጦርነት አስከፊ ገጽታዎች ሕያው ምስክሮች ናቸው። ሕይወት ባመጣላቸው ዕድል ትላንት ላይ ታሪክን ሰርተው ለወደፊት የሚሆኑ ነገር አስቀምጠው አልፈዋል። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።